ትላንትና እንግዲህ ሁላችንም በጉጉት የምንጠብቀው ሰርፕራይዝ ነበረ። እሱም ሩታዬ ሰርፕራይዝ የምትደረግበት ቪዲዮ። ከዛ በኋላ ተኙበት አደሩበት እኮ። በዛ ላይ ደግሞ ልክ ሳሽራ አካባቢ አሁን እንለቀዋለን ብለው መልስም ሰጥተው ነበረ። በኋላ ደግሞ ቀሩ። ለምን ቀሩ? ችግሩ ምንድን ነው? ምክንያታቸው ምንድን ነው? ለምንድን ነው አጓጉተው የቀሩት? እናንተ ልዩ ሰርፕራይዝ ነው። አብርሽ ምን ነው ልታወጡት ወደ ሚዲያ? በቃ አሳዘናቸው አይደለ? አሳዘናቸው እኮ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ በያላችሁበት ሰላምና ጤና ደስታ እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ትናንትና እንግዲህ በጉጉት ሲጠበቅ ነበረ ቪዲዮአቸው። ሁሉንም ሰው እኔ ራሱ እስከ ሳፍናሽ ጠብቄያለሁ። ከዛ በኋላ ግን አልጠበቅኩኝም፣ ምክንያቱም ኔትወርክም ተቋርጦ ነበረ ማለት ነው። እና አብርሽና ሩታ ለምንድን ነው የቀሩት? ባጭሩ ምክንያት እና ኤዲተር ይላሉ። ኤዲተር ራሳቸው ኤዲት አታደርጉም? እንደምን ችግር አለው? እና ለማንኛውም ውድ ቤተሰቦቼ መቼ ነው የሚለቀቀው ቪዲዮ? ዛሬ ይለቀቃል ብለዋል ማለት ነው። እና ዛሬ ይለቀቃል ብለዋል። አሁንም ዛሬ ማቀፋችሁ ተኙበት አሉ። እውነቴ ነው የምላችሁ ተኙበት ዛሬንም ማለት ነው። እና ሲመስለኝ ሰርፕራይዙ ያው የሚያጓጓ ነገር ስለሆነ ለዛም ይመስለኛል ኤዲተር ምክንያት አይሆንም። ራሳችሁ ኤዲት አድርጋችሁ መልቀቅ ትችላላችሁ። ዩቱብ ላይ በጣም ብዙ ጊዜ ቆይተዋል። አብረሽ ራሱ ቢያንስ 3 ዓመት ሆኖታል። አሁን ማርቆስ ራሱ ዛሬውኑ መጥቶ በማግስቱ ለቋል። እና ለማንኛውም ጋይስ እውነት ለመናገር ዛሬ ይለቀቃል ብለዋል ማለት ነው። እኔ ተናድጄ ነበረ የተናገርኩት እና ዛሬ ይለቀቅላችኋል በጣም ይቅርታ ብሎ ያው መልሰዋል። እሱም መቼ ነው ቢመልስ ጥሩ ነው? እኩለ ሌሊት እውነቴ ነው የምላቸው እኩለ ሌሊት እዚህ ጋር ሰዓቱ ባስገባላችሁ የመለሰልኝን መልስ ወይም ደግሞ እንደዛ ሰዓቱ ያለበትን ባስገባላችሁ ወላሂ ትገረማላችሁ። እኩለ ሌሊት ልክ ሳፍኔን ነው በዚህ ሀገር ሳፍኔን ነው ምናምን ማለት ነው በሳውዲ በዱባይ ደግሞ እስከ 3 ሰዓት ተኩል ሰዓት ለተውኖስ አስቡት እንግዲህ በዛ ሰዓት እኔ እኮ እነዚህ ልጆች እሺ ማታ ስትዞሩ ምን ችግር አለው? ፖስታችሁስ ብትተኙ አብርሽና ሩታ ምን ችግር አለበት? በሌላ ሰው ቤት ሳዕዳ ሽውን ሳፍናሽ ብቅ ትላላችሁ። እሺ እኛን እናንተ ፍለጋ እንዞር እንዲያረ ነውር ነው። የምር እኔ ምርር ብለው ተናግሬዋለሁ እውነት ለመናገር ምክንያቱም ያንንም እየጠየቀ ስለሆነ በጉጉት የሚጠብቅ እናንተን ነው። ተስፋ እየቆረጠባችሁ ነው ተመልካች። በጣም እየተቆጣ ነው ያለው ብዬ እውነት ለመናገር ተናግሬያቸዋለሁ ማለት ነው። እና እሺ በጣም ይቅርታ ዛሬ እንለቀዋለን ችግር የለውም። ኤዲተር እንደዚህ ኤዲተር ራሳችሁ እኮ ማድረግ ትችላላችሁ እውነት ለመናገር እና አንዳንዴ እኮ የሆነ ተናዳችሁ ስትናገሩ ለእናንተ ብለን ነው። በነገራችን ላይ ቻናላችሁ ይወርዳል። በመቀጠል ደግሞ በጊዜ ስትለቁም ደግሞ ተመልካች አለብኝ ብሎ ይመጣል። እናንተ ቆይታቸው የምትለቁ ከሆነ በቃ አይመጡም። ስለዚህ ካልመጡ ነው የምንቸገረኝ ዩቱብ ሰፈር ለምን እቀመጣሉ ብሎ ይተኛል። ስለዚህ በሰዓታችሁ ብትለቁ ምን ልትሆኑ ነው? ምንም አትሆኑም። እና ዛሬ ሳሁን እንለቀዋለን ብለዋል፣ ወላሂ ብለዋል። ዛሬ እንለቃለን ብለዋል። አሁን ዛሬም አንቅፋችሁ ትተኙዋሉ እና ፕሮግራሙም ደግሞ ደርሶባቸዋል። በመቀጠል በኢትዮጵያ በኩልም ይመጣሉ የተባሉትን በሙሉ መጥተዋል። እነሱም ቢዚ አድርጓቸዋል። ቀጥሎ ደግሞ ኤዲተር ምናምንም በፊት ወደ ኢትዮጵያም ተልኮ ኤዲት ይደረግ ነበረ መሰለኝ። ያ ደግሞ ያው ከባድ ነው እንግዲህ በዚህ አንስታችሁ ወደዛ ዋትሳፕ ላይ ደግሞ ሲላክ ይቆራርጠዋል መሰለኝ። ይቆራርጣል በነገራችን ላይ ከ7 ደቂቃ በላይ ከሆነ ይቆርጠዋል። ምሳራ 7 ደቂቃ ራሱ አይልክላቸው ቴሌግራም ላይ ያለ ነገር ግን ቴሌግራምም ቶሎ አይሄድም፣ በዛ በኩልም ቶሎ አይወርድም። እና ያም አለ መሰለኝ ጋይስ። እና ለማንኛውም ዛሬ እንጠብቃቸዋለን እና ዛሬ ካለቀቃችሁ ውርድ ከራሳችን እውነቴ ነው የምላችሁ ውርድ ከራሳችን። ማታ ቆሞ ያደረው ስንቱ ነው ያለው ሲጠብቅ እናንተን ፍለጋ ብዙ ሰው ጠብቋል። እና ላኪላቸው ተብዬ የተሰጠኝ እንትኖች ልክ የላቸዋለሁ። እና በጣም ይቅርታ ኤዲተር የመጣም ሰው መቀበል ምናምን እሱ እኮ ቀን ቪዲዮ ተጨርሶ ነበረ ትለቁ ነበረ። ለቻናላችሁም አስቡ። እኛ የእናንተ ለውጥ እንጂ የምንም ነገር አንፈልግም። ቪዲዮ ደግሞ ስትለቁልን እኛ በጉጉት የምንጠብቀው ማነው? እናንተ ነው። ስለዚህ ስትለቁልን ቶሎ ብለን ሰፍ ብለን እንድናይ ከፈለጋችሁ በሰዓታችሁ 12 ሰዓት ተኩል ልቀቁ። ሲቀጥል ደግሞ ፕሮግራሙ ለምሳሌ መቼ ነው መሰላችሁ? እሁድ ነው። ጠይብ ፕሮግራሙ እሁድ አይደለም፣ ነገ ቅዳሜ ነው ሲመስለኝ። ሰሞኑ ምን ብሎ ነበር አብረሽ? ቅዳሜ ሰርፕራይዝ ይለቀቃል፣ እሁድ ደግሞ ቀለበት ይደረጋል ብሎ ያው ተናግሮ ነበረ። ከሰማችሁት ከሆነ ቲክቶክ ሰፈር ለዛ ነው ወደ ኋላ እያደረጉት ያሉት። ግራ ገብቶኛል ለራሴም። ነገር ግን ዛሬ ይለቀቃል ብለዋል። ዛሬ ካልተለቀቀ እንደዛ ስላሉ ማለት ነው ለዛ ሊለቁት ይችላል። ወይም ደግሞ አሁን የቀለበቱ ፕሮግራም ራሱ እሁድ ማታ
12 ሰዓት ተኩል እንዲለቀቅልን እንፈልጋለን። ቀን ነው አይደል የምትጨርሱት? 8 ሰዓት ላይ ብለው ነበረ። እስከ 10 ሰዓት ወይም ደግሞ 9 ሰዓት መጨረስ ትችላላችሁ። እስከ 9 ሰዓት ጨርሳችሁ ማታው ልቀቁልን። አከተመ። በሰዓቱ ማለት ነው። በሰዓታችሁ መገኘት። አሁን እኮ የቀለበቱ ፕሮግራም ራሱ ጋይስ ሳምንት ደርሰው ካለቀቁት ምን አለች ይበልኝ። እውነቴ ነው የምላችሁ። እኛ በቃ ስራችን እኮ መጨቃጨቅ ነው። መጨቃጨቅ፣ በውስጥ መስመር ትጨቃጨቃላችሁ። በዛ ላይ ደግሞ እኩለ ሌሊት። እሺ እሷ አይፈረድባቸውም፣ ሰዓትም አለ። በመቀጠል ኤዲትም ሲደረግ ኤዲትም የሚያደርግ ላይገኝ ይችላል፣ እሱ እናውቃለን። ነገር ግን እናንተ በየትኛው ሰዓት ነው? እናንተ በሆነ ሰዓት ኤዲት ማድረግ ትችላላችሁ። ማርቆስ ባለፈው ልክ በመጣበት በማግስቱ ነው የለቀቀው። ለምን እንደሱ ኤዲት አታደርጉም? ወይም እሱ ራሱ ኤዲት ማድረግ ይችላል። ምን ትሰራላችሁ? ምንም። በነገራችን ላይ በእርግጥ ልዝናና ወይም ደግሞ ስራ ልሰራ ነው ካላችሁ እኩል አይደለም። ሁሉንም ነገር ልዝናና ካላችሁ ሰውነታችሁ ቆሎ ይሆናል፣ አፈር ነው የሚሆነው። የሆነ የድካም ስሜት ይሰማቸዋል። በዛ ላይ ደግሞ ሙቀት ነው። በዚህም አንፈርድባቸውም። እኔ ልዝናናና ወይም ደግሞ ስራ ልሰራ ካልኩኝ የትኛው ነው የሚሻለኝ? ጠንከር ጎበዝ እንደዚህ ጀገን ነው የሚያደርገኝ ስራው እንጂ መዝናናቱ አይደለም። መዝናናቱ ወደ መጉላላት በሉት። ሰውነቴ ድቅቅቅ ይላል። የምን መዝናናት ነው? በሽተኛ ነው መሆነው ስዝናና። ስለዚህ መዝናናት የሚባል ነገር ወይም ደግሞ ውጭ ወጥቶ እንደዚህ ፈታ ማለት ነገር ካቆምኩኝ 3 ዓመት አለፈኝ ማለት ነው። እንደዚህ ከሰው ጋር ሀዲቃ መሄድ፣ እረፍት ቤት መውጣት፣ ከሰው ጋር መጨመር አልፈልግም። ለምን? ያ ሰውነቴ እንትን ስለሚል ሰውነቴ ድቅቅ ስለሚል የምፈልገው ምንድን ነው? ጎበዝ የሚያደርገው ምንድን ነው? ስራዬ ነው ማለት ነው። እና ምናልባት ሙቀቱም ስለሆነ በመቀጠል ደግሞ ስራ ትታችሁ አንዳንዴ እርፍት ስታደርጉ የበለጠ በሽታ የምታመጡት እርፍት ስታደርጉ ነው። ሰውነታችሁ ድቅቅ ይላል። ምንም ነገር ኧረ የፈሰሰ ውሃ ራሱ ማንሳት አልፈልግም እኔ እውነቱን ስነግራችሁ እርፍት ሳደርግ ማለት ነው። በዛ ምክንያት ይኸው እርፍት የሚባል ነገር ባይን አላይም። 3 ዓመት አልፎኛል ማለት ነው። አልፈልገውም ሲጀመር እና ለማንኛውም እነሱ ያያም ነገር ሊሆን ይችላል አይታወቅም። ነገር ግን ኤዲተር ብለዋል። እሱም ሰበብ ተደርጓል። የመጣም ሰው አለ የተቀበሉት፣ እሱም ሰበብ ተደርጓል። ኤዲተር ተብሎ እንግዲህ ኤዲተሩም ሰበብ ተደርጎልናል። ስንት ነገር እናንተ። አዎ ኤዲተርና የመጣው ሰው 2 ነው አይደለ? ሰበባቸው እኮ 3ም ይሆናል 4ም ይሆናል፣ ይቀጥላል። ነገር ግን አሁን የቀለበቱ ፕሮግራም ራሱ የዛ ቀን ነው የሚጨርሱት። እሁድ እንዲለቀቅልን እንፈልጋለን። አከተመ። ጨርሳችሁ የቻለ 9 ሰዓት እራት ምናምን ቀን ሄዱ። ኋላስ የምትሄዱ ራሱ ማለት ነው። ቀን ሄዳችሁ ለምሳሌ 9 ሰዓት ካሉ 9 ሰዓት ሄዳችሁ 12 ሰዓት ወይም ደግሞ 11 ሰዓት ተመለሱ። ቪዲዮ 12 ሰዓት ተኩል ይልቀቁልና ከተማ ወይም ደግሞ 1 ሰዓት ይልቀቁልና በቃ ማለት ነው። እና ይሄዳው ብለው ከዚህ ውጭ ምንም ልል አልችልም። ያን ያነድዳሉ። ስንጠብቅ አድራ እና በሰላም ነው ወይ ምንድን ነው ችግር ገጥሟቸው ነው ወይ የምትሉም አላችሁ በውስጥ መስመር። ምንም አልገጠማቸውም። ይሄ ነው፣ ሌላ ነገር የለም። ውድ ቤተሰቦቼ በያላችሁበት ሰላምና ጤና ደስታ መኝላችሁ።